ኖላዊት አቶ በቃሉ እንግዲህ ባዩሽን ከዚህም በፊት አስወጥቷት እሱ ነበር ዋስ ሆናት ማለት ነው። ከፖሊስ ጣቢያ ያስፈታት እሱ ነበረ። አሁን ላይ ግን በሱ ላይ ሴራ ስታሴር ደርሶባት ማለት ነው። ያሴረችው ሴራ ለእሷ እንዲሆን አዟል ማለት ነው። እኔ 300 ሺህ ብር እሰጥሃለሁኝ ባዩሽን አስወግድልኝ፣ እኔና ሜላትን ተከታትለህ አስወግድ እንዳለችህ እሷ 100 ሺህ ብር እንደሰጠችህ 100ንም ሺህ ብር ከኔ ወስዳ እንዲሁ የሰጠችህ 100% አውቃለሁ ብሎታል በቃሉ ማለት ነው። ባዩሽ እንግዲህ ጋርዷን ልካ ነበረ ሸባውን ለማስገደል ማለት ነው። እሷ ያቀደችው እቅድ እንግዲህ ለእሷ ሊሆን ነው ማለት ነው። እውነት ባዩሽ ሜላት ናት የምትገላት ወይስ ደግሞ የገዛ እንትኗ ጋርዷ ነው የሚገላት የሚለውን ከእናንተ ሀሳብ እፈልጋለሁ ማለት ነው። ሜሉዬ ደግሞ ዛሬ ላይ ቆፍጠን ጀነን ቀብረር ብላለች ማለት ነው። እንግዲህ ሽጉጥ እያቀባበለችባት አይተናል ማለት ነው። ይህንንም ያደረገችው ሜላት ታግሳ በቤተሰቦቿ በጣም ስለመጣችባት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት እንደተለመደው ኖላዊቶችን ነው ማለት ነው። ኖላዊቶች ላይ እንግዲህ ሜሉዬ ዛሬም እንደተለመደው አዳዲስ ዜና እያየንባት ነው ማለት ነው። አዳዲስ ነገሮችን በየቀኑ ምክንያቱም እንደ እናትም እንደ እህትም አድርጋ የያዘቻት ጓደኛዋ ያመነቻት ከርታታለች ማለት ነው። አሁን ላይ ደግሞ ሜላት እስከ ዛሬ ዝምታዋን ሰብራ ነበር፣ ያየችውን እንዳላየች እየሆነች ነበር ማለት ነው። አሁን ግን በቤተሰቦቿና ባለቤቷ መታባታለች። በመስፍንን እሷን ለምን እንደምታጠቃት እሷን ለምን እንደምታሰቃያት ስታቅ፣ በመስፍን ጉዳይ እንደሆነ ስታቅ፣ በቃ ይሄማ እኔ አውቃለሁኝ ምን እንደማረግ ራሴ ነኝ ባዩሽን በእጄ እማጠፋሽ ብላ ተነስታለች ማለት ነው። ይገባታል። ብድር በምድር የሚባል ነገር አለና ይቺ የተረገመች አረመኔ ናት ባዩሽ። በነገራችን ላይ ታውቃላችሁ፣ ከዛም ከእስር ቤት ከተፈታኝ እንኳ ትንሽ መታገስ ነበረባት ማለት ነው። እሷ ግን ሴራውን እንደቀጠለች ነው። በዛ ላይ ደግሞ እርግብንም ፈልገህ እንድታመጣልኝ ከዛም አልፎ ሜላት እንግዲህ ላት ብላ ነበር የላከችው ጋርዷን ማለት ነው። ጋርዷም ደግሞ እንትና ጋ ሲሄድ ማለት ነው። ይሄ በቃሉ ደግሞ ባዩሽ እንደላከችህ ምንም ጥርጥር የለኝም። እሷ ብር ትወዳለኝ። 100 ሺህ ብሩን ደግሞ ከኔ ነው ወስዳ ያሰጠችት። ስለዚህ 100 ሺህ ብር እሷ እንደሰጠችህ እኔ 300 ሺህ ብር አድርጌ እጥፍ ከዛም በላይ እከፍልሃለሁኝ ባዩሽ እንድፍት ታደረግካት ብሎታል ማለት ነው። እሱም ደግሞ እንዴ ለብር አንተ ብቻ ብሩን እጅ አስገባ እንጂ ድፍት ነው ፊትህ ማደርግልህ ብሎታል ማለት ነው። እውነት ግን የባዩሽ ጋርድ ባዩሽን ይገላታል ወይስ ደግሞ እራሱ እንትን ይላል ማለት ነው። እንግዲህ ባዩሽ ሴራ በሴራ ላይ እንትን እያለኝ ነው። ከዛም ደግሞ ለሜሮን ደውላ ሜሮንን እንግዲህ አጥብቃ የያዘቻት ከዚህ በፊት እርግብ ከእሷ ጋር ስለነበረች እርግብን ያለችበትን ንገሪኝ እባክሽን ታውቂያለሽ እያለቻት፣ ሜሮንም ደግሞ እኔ እኮ ከአንቺ ጋር እስር ቤት ቆይቼ ነው የመጣሁት፣ ምን አውቃለሁ የት እንደገባች እንኳ አላቅም፣ ለራሴ ብዙ ነገሬን ይዛብኝ ነው የጠፋችው። እርግብ በነገራችን ላይ አለች ግን ሄዳለች ወደ ባህር ዳር ማለት ነው። የእንትናን የሜሮንን ብር ይዛን የሄደችው ማለት ነው። ብር ስላልነበራት አሁን ባዩሽ እንትናን እርግብን የምትፈልጋት ለምንድን ነው? ከዚህ በፊት የነበራት ወርቅ የሜላት እሷ ጋር ያለ መስሏት ነው ማለት ነው። ግን ሁሉም ነገር ተመልሷል ማለት ነው። ወደ ሜላት እጅ ገብቷል። ከዛም አልፎ ደግሞ ወይዘሪት ሜላት መንገድ ላይ ካገኘቻት በኋላ በድጋሚ ዝም ብዬ ቆይ የተከታተልሽ ነው እንዴ? እኔ ዝም ብዬ አልገልሽም፣ ገና ብዙ ነገር እምጠይቅሽ ጥያቄ ስላለኝ ዝም ብዬ ባንዴ ጸጥ አላደርግሽም ወይዘሮ ባዩሽ እያለ አንድ የሆኑ ጸብ ውስጥ ገብተናል። እኔና አንቺ እኮ አሁን ጸብ ላይ ነው ያለ ነው። ስለዚህ ሌላ ጋርድ አያስፈልገንም እያለች ካፈለግሽም በፈለግሽው መምጣት ትችያለሽ ብላ ወገቧን ታጠቅ ብላ ተነስታለች። ሜልካዬ ማለት ነው። ምክንያቱም ብዙ ነገሯን ስለወሰደችባት ብዙ ነገር ስለበደለቻት ማለት ነው። ባዩሽ እንግዲህ የምታውቀው ያንን ልጅ ማንም እሷ እንዳደረገችው እሷ እንደገደለችው ማንም አያውቅብኝም ብላ ነው የምታስበው ማለት ነው። ከዚህ በፊት መኮንንን ታወቃችሁት የሀናን ፎቶና መስቀል ሰርቆ ለባዩሽ የሰጣትን ልጅ ማለት ነው። እሷ እንዳስገደለችው ሁላችንም እናውቃለን ባዩሽ ማለት ነው። እሱንም ደግሞ እንዳስገደልሽው
ጋርድሽንም ይሄም ደግሞ ሲከታተለኝ እንደነበረ 100% አውቃለሁ። እንዴ ሜላት ትላታለች። አሁንስ የከፋ ነው እንዴ? ይህን ያህል ሴትየቱ አምርራለች እንዴ? አረባክሽ እና ዝም ምልሽ መሰለሽ እንዴ? ያን ሁሉ ካረግሽ በኋላ ጸጥ ምልሽ ነገር ነው እንዴ? እያለሽ ትነግራታለች ማለት ነው። እንዴ ሜሉ ምን እያልሽ ነው? ምን እያሰብሽ ነው? ቆይ የምትይው ነገር አልገባኝም። በዚህ ሰዓት ላይ ይሄ ይወራል እንዴ? እኔ የማንንም ነብሰ በላ አይደለሁም፣ የማንንም ነብስ አላጠፋውም እያለ ትላታለች። እሷም ደግሞ ከሀስከፈ አውቃለሁ ምን እንደምታረጊ ምን እንዲያደረግሽ እንደሆነ ሰለማቅ ነው ይህንንም እንደዚህ እንድትሆኝ እያደረግኩት ብላ ትላታለች ማለት ነው። ሜሉ አሁን ላይ በልጆቿ ስለመጣ ይባል ነው። ጺም ደግሞ ኢዛን አግኝታ እንግዲህ ስለ ሀና መጥፎ ነገር ስትነግረው ነበረ። ሀና እንደደበቀችው ሚስጥር አለ ትለዋለች። እሱ ምንድን ነው? ሰላም እህቷ እንደሆነ ግን ታውቃለህ ትለዋለች። አውቃለሁ። ቆይ እሺ ምን ይጠበስ? ምንድን ነው የምትፈልጊው አንቺ ልጅ? ቆይማ ከኔ ምንድን ነው እየፈለግሽ ያለሽው? ስለዚህ አይመለከትሽም ነግራኛለች ይላታል። እሷ የምትፈልገው እንግዲህ ሀናን ሸሽቶ ከእሷ ጋር እንዲሆን ትፈልጋለች። ጺ ማለት ነው። ጺ ቅዱስ ነው የሚያፈቅርሽ። ይዛ እንግዲህ እምቢ ብሎሻል ማለት ነው። ሴት ልጅ ስትለምን አይቻል አቅም ወንድ ልጅ ነው ለፍቅር ሲለምን ያየሁት። አንቺ ተንከሴስ ማለት ነው። ሴቶችን አታሰድቢ ውጪ። እና ሀንዬም ደግሞ ከኢዛ ጋር እያወራች ነበር ማለት ነው። ከዛም ሲሸኛኙ እሱ ሲሸኛት እንግዲህ ተቃቅፈው እሷም አቅፋ ልሸኘው ነበር ማለት ነው ሰላም ብላ። እሱ ግን የፈለገው ያው ፍቅረኛው ስለሆነ ከንፈሯን ለመሳም ነበር። ስሞ ሊሰናበታት ነበር። አሰናበተችው። ሀና ተናዳ ሄደች ማለት ነው። ምክንያቱም እሱም ተናዶ እንዴች ጃማታል እንደ ያለ ካፈቅርሽ እኮ ሀንዬ ግድ ነው ፈራ ማቱኝ አሲርን እምቢ ብለሽ ገብተሽበታል አንዴ የሆኑ ማለት ነው። ቆፍጠን ብለሽ ከኢሳሽ ገዛው ተላጠፊ ነው ምለው ማለት ነው። አሲር እንግዲህ በጣም ተናዶና ተበሳጭቶ ነው ያለው ማለት ነው። ጎዳና ላይ ሁለቱም ቢወጡ ግን እስካሁን ድረስ ይደውልለትም አሲር ተምቹን ፍለጋ እንደቀጠለ ነው ማለት ነው። ተምቹ ግን አለ ስልኩን አጥፍቶ ቁጭ ብሏል ማለት ነው። እሱ እንግዲህ አጥፍቶ ቁጭ ቢልም ይሄ አሲር ግን እንደ ጓደኛነቱ እየፈለገው ይገኛል። ተምቹን ጎዳና ላይ ሲሆን ድንብላል ምግብ እየወሰደችለት መብላት መጀመሩን አቀን ነበር ማለት ነው። አሁንም ደግሞ ምላሴ እየተከታተለ ስለነበር ግን ቆይማ ምግብ እየቋጠርሽ ስንቅ እየቋጠርሽ የምትሄጂው ለማን ነው? ድንብላል ለምን አትናገሪም? በቃ አብሬሽን የታመመ ሰው ልጠይቅ ነው እያለች ስለሆነ የምትወጣው በቃ እኔም አብሬሽ መሄድ አለብኝ ብሏት ነበርና ይሄ ሊሆን አይችልም፣ እኔ ምንም ቢፈጠር ምንም አልነግርህም ለማን እንደምወስድ ብላው ነበረ ምላሴን ከዚህም በፊት። ከዛም በኋላ ተነስታ ስትሄድ ከኋላዋ እየተከተለ ምላሴ ይሄንን ማየት አለብኝ ለማን እንደምትወስድ ብሎ ሲሄድ ያው እዛው መንገድ ላይ ስለሆነ ይዛ የሄደችው ለተምቹ ስለሆነ ተምቹም ደግሞ ኩርትምትም ብሎ ተኝተው ስለነበረ ወይኔ ለእንደዚህ አይነት ሰው እየሰጠች ነው እንዴ? ለዚህ ነው እንዴ ስከታተላት የነበረው? ምን አይነት ልጅ ነኝ? ፈጣሪ የሚቅር አይለኝም እያለ ይበሳጫል ማለት ነው። ከዛ እንዴ ይሄ የእርግብ ፍቅረኛ አይደል እንዴ? ይሄ አይኔ ነው ወይስ ምንድን ነው እያለ አይኑን ማሸት ይጀምራል ለማየት እንዲመቸው ማለት ነው። እንዴ ድንብላል ቆይም አልገባኝም። ጭራሽ ከመቼው ተግባብታ ነው ይሄማ የሆነ ነገር አለ ብሎ ምላሴም ደግሞ ወደ ቤቱ ይመለሳል ማለት ነው። እቤት ከመጣይ በኋላ ሲያናግራትም ደግሞ ድንብላልን አላውቅም አትጠይቀኝ ነው ያለችው ማለት ነው። እሱም እንዳላወቀው ሆኖ ነበር የጠየቃት ለማን እንደምትወስድ ለማንን ስንቅ እንደምታቀብል ማለት ነው። ይሄ ነገር እንግዲህ ለሱ በጣም እንትን ብሎታል፣ ግራ ጋብቶታል። ከዛ ቁርስ ታቀርባለች ለሀኒና ለምላሴ ማለት ነው። ድንብላል ስታቀርብለት እንዴት አደርሽ ትርንጎዬ ትላታ። እንዴት አደርሽ አይባልም እንዴ ዛሬ ደግሞ ስትልሃና እንዴት አደርሽ ትርንጎዬ ትላታለች። እሷ ትርንጎ ስለምትል እንዴ ምን ማለት ነው? እንዴት አደራችሁ ነው እንጂ የሚባለው ሁለት እኮ ነው እንትልና በቃ ምግብሽን ብይ ብላ ትሄዳለች ማለት ነው። ከዛም ምላሴን ካናም ደግሞ እንዴ ቆይ አናግረሃታል አስቀይመሃታል እንዴ ትለዋለች። መሆኑ ነው አይልና ምላሴም ምግቡን ይበላል ማለት ነው። እንግዲህ ድንብላል ምግብ ለሰው እያቀበለች ነው ከዛ እየወሰደ ብሎ ለሀናም ይነግራታል። የሆነ ነገር ግን እንዳለ ልቤ ይነግረኛል ይላል ማለት ነው። እሱ ምንድን ነው አልገባኝም እንዴ ቆይ ይሄ ነገር ግን ምን ለማድረግ ሞክራ ነው ምናምን። እሷ እኮ ምርጥ ልጅ ናት፣ እሷን በፍቅር ከተጠጋሃት የምር ምላሴ በጣም ጥሩ ልጅ ናት እያለች ሀናም ትነግረዋለች ስለ ድንብላል ማለት ነው። በአሁን ሰዓት ላይ እንግዲህ ድንብላል ከተምቹ ፍቅርም ስለያዛት ከዚህም በፊት እሷ ስለነበረች ከዛ ቤት
ጠፍቶ እንዲሄድ ያደረገችው ይህንን እነ ሜላት አያውቁም ማለት ነው። እርግብ ካስታወሳችሁ በሜላት ቤት በምኖር ሰዓት ተምቹን ለማስተዋወቅ አምጥተው ሀና ልታስተዋውቀው እንዳመጣው እሱም ደግሞ ሀና መምጣቷን ሳይ እባክሽን ቅበሪ ከዚህ ጉድ ብሎ ድንብላል በምሰራበት ክችን ውስጥ ገብቶ ስለነበረ በዛው ተዋውቀው እንግዲህ ዝት ደርሰዋል። ላይክ ሸር ሰብስክራይብ አድርጉ። ባይ ባይ።